ለኔ ራሱ በጣም እንግዳ ነው ነበር። ልክ እንደዚህ ማለት እንደዚህ ነው ያልኩት። ውስጤ ተስፋ ያደርጋል። አይ ይሄ ነገር ይመለሳል እላለሁ፣ ግን አይመለስም። በጣም ተፈትኛለሁ። እኔ ብቻ ሳልሆን ቤተሰቦቼም ከቤተሰቦቼም አልፈው በጣም ብዙ ሰው ተፈትኗል በኔ። ግን ልቤ አንድ ነገር ተስፋ ያደርጋል። የዛሬዋ እንግዳዬ ናርዶስ ትባላለች። ከሷ ጋር ብዙ ነገር እንጫወታለን፣ እናወራለን። ትማሩበታላችሁ፣ ታተርፉበታላችሁ። ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ። መልካም ቆይታ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰሞኑን ሶሻል ሚዲያው ላይ እያየሁሽ ነበር። ብዙ ሰዎችም ሪኮመንድ እያደረጉኝ ነበር። እንግዲህ ራሴው ነኝ ደውዬ እባክሽን አስተማሪ ከሆነ ብዬ ያቀረብኩሽ። ስለመጣሽ አመሰግናለሁ። ምንድነው የተፈጠረው? ምንድነው የሆንሽው? የበፊት ፎቶሽ አለ፣ ያሁን ደግሞ ያለሽበት የምናየው ነገር አለ። እስቲ ምን ተፈጥሮ ነው? እስቲ ካንቺ መስማት ፈለግኩ። ኦኬ እሺ። እንዴት ነው መሰለ፣ በመጀመሪያ ልክ አሁን አንተ ፊት ለፊቴ እንደተቀመጥከው አይነት ፊዚካል ነበረኝ እና የ10ኛ ክፍል ተማሪ እያለሁ አላውቀውም፣ ምንም ሪዝኑን አላውቀውም። እና ድንገት ታምሜ ጨጓራዬን ብዬ ነበር የጀመርኩትና ታመምኩ። ከዛ ሆስፒታል ሄድኩኝ። አይ አተነፋፈሷ ልክ አይደለም፣ አይሲ መግባት አለባት ተባለ። ከዛ አይሲ ገባው። አይሲ ከገባው በኋላ ራሴን አላውቅም። ለብዙ ቀናቶች እንደዛው ቆየው ምናምን። ጉዳዩ ትንሽ ከበድ ያለ ይመስላል ምናምን ሲሉ ዶክተሮች ቤተሰብም ተደናግጠው በቃ እሺ ምናምን ተባለና ሐኪም ቤት መፈለግ ጀመሩ። በሰዓቱ ዶክተሮች ምንድነው ደሞዝ ጭማሪ ምናምን በሚል ምክንያት ስራ አቁመው ነበር። ይሄ ማለት ቅርብ ጊዜ ነው። እሺ። እና ከዛ እንደዛ ሆነና ዶክተር መፈለግ ጀመሩ። ፋሚሊ ውስጥም ያሉ ዶክተሮች ምናምን በቃ ሐኪም ቤት ማግኘት አልቻልንም። ከዛ መጨረሻ ላይ ጦር ኃይሎች በፕራይቬት አለ ተባለ። እዛ ገባው። መድኃኒት መጀመር አለባት ተባለ። እሺ ተባለ። መድኃኒቱ የለም ሀገር ውስጥ። እስቲ ወደ ኋላ ልመልስሽና ዶክተሮች ጋር ከመሄድሽ በፊት የነበረውን ነገር ወይም ወደ ሕክምናው ከመምጣትሽ በፊት የነበረውን ነገር እንጫወት። ምንድን ነው የተፈጠረው? ወደ ዶክተሮች ሳልደርስ በፊት ምንም የተለየ ፊሊንግ አልነበረኝም። ለረጅም አመት ማለት ማንኛውም ሰው እንደሚወስደው የስኳር መድኃኒት ወስድ ነው የቆየሁት። ኦኬ፣ ስኳር አለብሽ? እና እንደዛ ስለሆነ የቆየሁት እኔ ድረስ በቃ ማስበው የሆነ ሰዓት ላይ ቼክ አፕ አለኝ እንደዛ ምናምን ነው እንጂ ቼክ የማደርገው አንድም ቀን የተለየ እንደዚህ አይነት ነገር ይገጥመኛል ብዬ አስቤ አላውቅም። እና ከባድ ነበር በጣም። የሆነ ሰው ፊት ቆሞ በቃ ከዚህ በኋላ አይሆንም ምናምን ስትባል በጣም ይከብዳል። በጣም ከምል በላይ ማለት ነው። አይዞሽ፣ ያ አይ አንደርስታንድ። እና ግን ምን አለ መሰለህ ያ I'm sorry. አላዘንኩም አይደለም፣ በጣም አዝኛለሁ። በጣም ውስጤ ተጎድቷል ምናምን። ግን ከዛ በቃ ውስጤን አሳምኜዋለሁ ማለት ተቀብዬዋለሁ። በቃ ስቲል ሲነሳ ውስጤ የሆነ ታክመሽ ትድኛለሽ ምናምን አይነት እንደዛ አይነት ተስፋ አለኝ። አሁንም
ለምን እንደሆነ አላውቅም። በምክንያቱም እንደዛ ሊሰማኝ እንደቻለ አላውቅም፣ ግን ውስጤ እንደዛ ነው የሚለኝ ሁሌ። የሆነ በቃ እኔ ለምን እንደሆነ አላውቅም። እግዚአብሔርን በጣም ነው የምጠብቀው፣ በጣም ከምል በላይ ማለት ነው። እና የሆነ ከሰዎች ጋር ሲሄድ ምናምን አብረን ከጓደኞቼ ጋር ስንወጣ ከቤተሰብ ጋር አብረን ስንሆን ምናምን የሆነ ነገር የጎደለኝ ያክል ነበር የሚሰማኝ። የሆነ ነገር በቃ ከነሱ በታች እንደሆንኩ። ከዛ ምን አየው መሰለ፣ ሆስፒታል በነበርኩበት ሰዓት ብዙ ጊዜ ተኝቻለሁ ሆስፒታል ለሕክምናው ለሕክምና ማለት ነው። ምን ያህል ጊዜ? ወደ 3 ወር 4 ወር አካባቢ። ኦኬ እሺ። እና በአጠቃላይ በጣም ብዙ ጊዜ አሳልፌያለሁ ከተኝቶ መታከም ውጪም ሌሎችም ሕክምናዎችን ሳደርግ ቆይቻለሁና በዛ መካከል በጣም ብዙ ሰዎችን አየሁ እና ከኔ ጋር ገብተው ምናምን የተረፈ አንድም ሰው የለም። ሆስፒታል ውስጥ ነው ወይስ ሌላ? ሆስፒታል ውስጥ ከባድ ሕክምናዎች ድረስ አይሲ ውስጥም ገብተው። ኦኬ አይሲ ሩም ውስጥ ስትገቢ ደርሰሻል? አዎ አይሲ ውስጥ ገብቼ ነበረ። የመጀመሪያዎቹን ሕክምናዎች አይሲ ውስጥ ነው ያደረኩት። እና አተርፍም ምናምን እየተባለ ነው እዚህ የደረስኩት ማለት ነው። እና በጣም አሰብኩት። እንዴት ማለት እግዚአብሔር ሊገለኝ ቢፈልግ ኖሮ ያኔው እዛ ጋር ይጨርስ ነበር ሁሉንም ነገር። የሆነ ነገር ሊሰራ ባይፈልግ ኖሮ በቃ እዛ ጋር መጨረስ ይችላል። በጣም ብዙ የመሞት እድል የነበረበት ሰዓት ነበረ። እስቲ ናዲ በደንብ ዲቴል አጫውችኝ። እንትኑ እንደው ከላይ ነካክተን ማለፍ እንዳይሆን ሀፕን ልክ ሲያደርግ ወይም ደግሞ ካንቺ ሀሳብ ውጪ የሆነ ነገር እንደተፈጠረ ቤተሰብ ሲያውቅ ቀጥታ ወደ ሆስፒታል ነው የወሰደሽ ወይስ ሌላም ሀሳቦች ነበሩ? እንዴት መሰለ፣ ወደ ሆስፒታል ሲሄድ ምንም የተፈጠረ ነገር የለም። እንደዚህ ስታየኝ ምንም የተፈጠረ ነገር የለም። ደስ እያየሁ ነው የሄድኩት፣ በእግሬ ቀጥ ብዬ ነው የሄድኩት። ከዛ ግን ሆስፒታል ከሄድኩ በኋላ ከአይሲ ሲወጣ ነው አይኔ እንደዚህ በቃ እንደዚህ ሆኖ ነው እንትን ያለው። ከአይሲ ሲወጣ ደነገጥኩ። አይሲ እንድትገቢ ያደረገሽ ምንድን ነው አሉሽ? አይሲ እንድገባ ያደረገኝ የነበረው ስኳር ነበረብኝ ብያለሁ። እና እሱ በጣም ጨምሮ ነበረ እና እሱን ኮንትሮል ለማድረግ አልቻሉም። አተነፋፈሴም ልክ አልነበረም በሰዓቱ። ወደ አይሲ መግባት አለባት ሲሉ እሺ ያለ ፋዘር በቃ ቶሎ ተመካከሩና ወዲያው ነው ወደ አይሲ የገባሁት። ከዛ ከአይሲ ነቅቼ ከአይሲ ስወጣ ማለት ነው ሌላ ሰዎች ጋር ሳትገናኝ የምትሆንበት ክፍል አለ። እዛ ውስጥ ገብቼ 1 ቀን ነው ያደርኩት። የዛን ቀን እያየው ነበር እና የመጨረሻ ሰዓት ያ ይመስለኛል እንግዲህ። እና ድንገት ነው ያዩት። ልክ በዚህ ጋር እንደዚህ አይልም አይኔ በቃ ፊክስ ሆኖ ነው የተቀመጠው ማለት ነው ይሄኛው። ከዛ አይንቀሳቀስም ምን ማለት ነው? ከዛ ከአይሲ ስለወጣች ደክሟት ነው ይስተካከላል አሉ ዶክተሮች። እሺ ተባለ። በቃ ያ ነበር የመጨረሻው ሰዓት። ምን አይነት ስሜት ነበረሽ? መቼም አምኜ መቀበል የማልችለው ነገር ቢኖር እሱ ነው። አሁንም አልቀበልም። ለእኔ በጣም ከባድ ነው። የሆነ ነገርን በቃ እንዴት ነው
እኔ አስቤው አላውቅም ጭራሽ። ሊያመኝ ይችላል ብዬ አስባለሁ፣ ግን እንደዚህ አስቤ አላውቅም በጭራሽ ማለት ነው። እና እንደዛ ነው። ሰው አስጠላኝ። ከዛ በቃ ከሰው ጋር አቅም ነው ያጣሁት። ጓደኞቼ ሲመጡ አስወጡልኝ ነው የምለው። ለምን እንደሆነ ታውቃለህ? የሆነ ውስጤ የሆነ በጣም የበታችነት ተሰማኝ በሰዓቱ እና ሲያዩኝ የሆነ ነገር ስለኔ የሚያወሩ ይመስለኛል። የሆነ ነገር ስለኔ በቃ ሚንሾካሸኩ ምናምን ነው የሚመስለኝ። እና ቤት ማንም እንዲመጣ አልፈልግም ምናምን የሚጠይቁኝ ሰዎች አላወራም። እና በእንደዛ ሁኔታ እያሳለፍኩኝ ማሰብ ጀመርኩ። ብዙ ጊዜ ከሆስፒታል ከወጣሁ በኋላ ለክትትል ምናምን ሲሄድ የማያቸው ሰዎች ከኔ በላይ የደረሰባቸው ናቸው። 2 እግር የተቆረጠ፣ እጃቸው የተቆረጠ፣ 2ቱም አይናቸው ማያይ፣ በጣም ብዙ ነገር እና ያንን ሳይ አንዳንድ ልብህን የሚሰብር ጉዳይ ይኖራል። ግን ከዛ ደግሞ የሰውን ስታይ እኔ ምን ሆንኩ ትላለህ። እኔ ቆሜ ሄዳለሁ፣ እኔ እጅ አለኝ፣ እግር አለኝ፣ ጭንቅላቴ በትክክል ይሰራል። ይሄ ነገር ለምን ሀብን አረገ ብዬ ከእግዚአብሔር ጋር መጣላት የለብኝም ብዬ ራሴን አሳመንኩ። ቤተሰቦቼ የከፈሉልኝን ዋጋ በዚች ነገር ማሳጣት የለብኝም ማለት የሆነ በቃ በጣም ልክ አሁን እኔ ሁሌ አሁን ስለ አይን ስታወራ ስለ አይን ካወራ አዲስ ነው የሚሆንብኝ። እንደገና ነው ማለት ነው ውስጥ የሆነ የቀረ ነገር ስላለ ማለት ነው። ግን እንደዛም ሆኖ እንደዛ ብዬ ራሴን አሳመንኩኝ። ፋዘር እኔ ሳለቅስ አብሮ ያለቅሳል ሁሌ። በቃ ያልሄድንበት ሐኪም ቤት የለም። ኦልሬዲ በቃ መጀመሪያ የመሰለኝ ዶክተሮች ሲጠይቁ አንድ አይንህን እንደዚህ ያዝና እስቲ ምናምን ሞክር ምናምን ይሉሃል። እና አልፎ አልፎ እንደዚህ ግልጥ ጭፍን ምናምን ይላል። እና እንደዛ ሲል ውስጤ ተስፋ ያደርጋል። አይ ይሄ ነገር ይመለሳል እላለሁ፣ ግን አይመለስም። እና ሰዎች አሁን እኔ ትምህርት ያቆምኩበት ምክንያት ምን እንደሆነ ታውቃለህ? የሆነ ሰው ስለኔ የሚያወራ ይመስለኛል። ከዚህ በኋላ በቃ የሆነ በጣም ከሰው ያነስኩ፣ በጣም በቃ ከሰው በታች የሆንኩ እንደዛ ነበር የሚሰማኝ። እና እንዴት ብዬ ነው መማረው? እንዴት ብዬ ነው በቃ ከበደኝ። ለኔ አልፈልግም ነው ያልኩት። እና ይሄ ነው። ግን ከዛ በኋላ ነው በቃ ራሴን ግን አሁንም ማለት ነው እኔ ሁሌ ለራሴ ራሱ ይገርመኛል፣ ለራሴ ጥያቄ ይሆንብኛል። የሆነ ቦታ የአይን ሕክምና አለ ሲባል አባዬ ተነስን ሞክር፣ እናቴ ማሞከር ፈልጋለሁ ይሄን ነገር እላቸዋለሁ። እምቢ ብለውኝ አያውቁም። ተነስተው ከኔ ጋር ነው የሚሄዱት። እንሞክራለን። እንደማይሆን ሲነግሩን እንደ አዲስ አለቅሳለሁ። አውቃለሁ እኮ እንደማይሆን፣ ግን እንደማይሆን ሲነግሩን አዲስ ሆኜ ልክ የሆነ አዲስ ነገር ስትሰማ እንደምትሆነው እንደዛ ሆኜ ወደ ቤት ይመለሳል። ከአንድም 3-4 ጊዜ እንደዛ ሆኛለሁ። እና ግን ትልቅ በቃ ትልቅ ትምህርት የሆነኝ ነገር ምን እንደሆነ ታውቃለህ? በልክ የሆነ ነገር አስበህ የሆነ ነገር እሆናለሁ ብለህ አስበህ የሆኑ ነገሮች በመሃል ቢመጡብህ ያ ነገር አይቀርም።
እኔ ማለት ነው ሳድግ እንደዚህ ሆናለሁ እንደዚህ ያደርጋለሁ እንደዚህ እግዚአብሔርን ነው የምልህ። እኔ አሁን አይኔን ታምሜያለሁ፣ በጣም በጣም ከፍቶኛል፣ ግን አይቀርም፣ ሁሉም ይሆናል። እና ሁሌ ልክ አሁን እኔ ከታመምኩ በኋላ ለራሴ ምሳሌ አድርጌ የሚወስደው ሚኪን ነው። እጅ የለውም እግር የለውም፣ አግብቷል፣ ልጆች አሉት፣ በጣም ስኬታማ ነው፣ ዋና ይዋኛል፣ ምንም የማይሰራው ነገር የለም፣ ሁሉንም ነገር ይሰራል። እና ውስጤ የሚያለቅሰው ውስጤ ልክ ካለቀስኩ ወይ በቃ ስለ አይን ታወርቶ ነው ሊሆን የሚችለው ካለቀስኩ ማለት ነው። ለምን እንደማለቅስ ግን አላውቅም። ወይ ውስጤ መቀበል አቅቶት ነው። አምኜ ተቀብያለሁ። አሁን ስንቀሳቀስ መነጽርና ኮፍያ አድርጌ ነበር የምንቀሳቀሰው። አቁሜያለሁ። የትም ቦታ ሲሄድ መነጽር አላረግም። ለምን እንዳረኩ ራሱ አሁን አላውቅም። እና ማውለቅ ካልደበረሽ ማውለቅ ትችላለሽ ነው ያ እና እንደዛ ነው። ያ you are so beautiful. የሆነ ነገር ሲገጥመን ለምን እግዚአብሔርን እንትን እንላለን? እኔ እግዚአብሔር ያደረገልኝ እዚህ ጋር ከተፈጠረው ነገር ጋር ምንም ነው የማይገናኘው። ያ እና ሰዎች በጣም ጎበዝ ነሽ፣ በጣም ጠንካራ ነሽ ምናምን ሲሉን ደስ ይለኛል። ለምን ደስ እንደሚለኝ ታውቃለህ? የእውነት እግዚአብሔር ኃይሉን ማሳየት ስለፈለገ በእኔ ሰርቷል። ይሄንን አምናለሁ። የእውነት ሰርቷል። እና ያ ቅድም እያጫወትሽኝ ነበር ከሕክምና ከወጣሽ በኋላ ላይ መራመድ እስኪያቅትሽ ቀስ እያልሽም ቢሆን እየተንቀሳቀስሽ ያለሽ እዚህ ደረጃ ማድረሶች ነበር እንትኑ ላይክ ከአይሲ ሩም መግባትሽ ነው እኚህን ኢፌክቶች የፈጠረው ወይስ ሌላም ነገሮች ነበሩ? ዶክተሮች ልክ ይሄኛው ሳይድ ብትመታኝም ብትቆነጥጠኝም አይሰማኝም በዛን ሰዓት። ኦኬ። እና የነርቭ ችግር ነው አሉ። እና የነርቭ ችግር ነው ይሄ፣ በጊዜ ሂደት ነው የሚስተካከለው፣ ዝም ብላችሁ ይዩት። ከዛ ይሄኛው ሳይድ ፊቴ በዚህ ጋር አይደለ የተጎዳው፣ ይሄኛው እግሬ አይሄድም ጭራሽ። በቃ ቀጥ ብሎ ነው የቀረው፣ ምንም አይሄድም። ኦኬ። በዚህኛው አይሰራም፣ በዚህኛው ደግሞ ከዛ በዚህኛው በኩል አይሰራም፣ በዚህኛው በኩል እግሬ አይሄድም። እጄም ኢቭን እንደዚህ ካለ ተመልሶ እንደዚህ አይልም። በቃ እንደዚህ ካለ እንደዚህ ብሎ ነው የሚቀረው። ከዛ በጣም ከባድ ነው፣ በጣም ከምልህ በላይ። እኔ ማለት ነው የሆነ በቃ አይመስለኝም ነበር ሰው ለካ በከባዱ ታሞ በጠና ታማ እንደዚህ ሆነች ሲባል ምንድን ነው እል ነበር። ለካ እንደዚህም አለ። እና አባቴ ነበረ ዊልቸር ላይ እያደረገ ሽንት ቤት የሚወስደኝ ያስወጣኛል ምናምን፣ እንትን ግቢ ውስጥ ይወስደኛል ምናምን። እና አባቴን ባይዘ በጣም ነው ማመስገን የምፈልገው፣ በጣም ወደዋለሁ በዚህ አጋጣሚ። እና እንደዛ ነበረ። ከዛ በኋላ እጄን በሂደት እጄ ደህና ሆነ፣ እግሬ ግን እንትን አላለም። ቶሎ ለመሄድ ከበደኝ። በቃ ሲሄድ መሄድ የምችለው ከሰው ጋር ተደግፌ ወይ ደግሞ
ሰው ይዤ ምናምን ነው። እና ከዛ ከሆስፒታል ከወጣው በኋላ ራሱ አይሲ ውስጥ እያለው አልጋው ብረት ነው እና አልጋው ጋር እንደዚህ እግሬን እንደዚህ ሳደርግ ምንድን ነው የሚባለው ስፋተገው ብረቱ እግሬን ልጦት ውሃ ቋጠረ። እንደዚህ የሚያካክል እንትኔ ላይ ተረከዜ ላይ። ከዛ መራመድ አልችልም፣ ከረገጥኩት ይፈነዳል ውሃ ይቋጠረው። ስለዚህ አትሂድ አትንቀሳቀስ ተባለ። በቃ በእግሬ መሄድ አቆምኩ። ከዛ ለብዙ ጊዜ በዛው በቃ ለእግሬ ሲባል በእግሬ መሄድ አቆምኩኝ። እግሬም ያንን ለምዶ መሄድ ረሳ። እንደገና ነው አሁን እንደ ህፃን ልጅ ራሴን ያለማመድኩ ነው እየሄድኩ ያለሁት። በጣም ተፈትኛለሁ። እኔ ብቻ ሳልሆን ከቤተሰቦቼም አልፈው በጣም ብዙ ሰው ተፈትኗል በእኔ። ግን ደግሞ ተስፋ አለኝ፣ በምክንያት ነው። እንደዚህ መጨረሻዬን በቃ ሊያሳምረው ነው እላለሁ ሁሌ። ጠንካራ ነሽ አልፈሽዋል ምናምን። በጣም ኃይለኛ ራስ ምታት ነበረኝ። እንትን ነው ወይ ምንድነው ከጀርባዬ ላይ እንትን ወስደዋል፣ ቀድተው ምንድነው መቅኔ ወስደዋል ለምርመራ ማለት ነው። እና የሱ መርፌ የተወጋበት በጣም ረጅም ነው መርፌው። እስካሁን ይሰማኛል፣ ህመም አለው። ደም ስሬ አይገኝም። መወስዳቸው መድኃኒቶች ከባባድ ናቸው፣ እነሱ አይገኙም። እና ምናልባት አንዳንድ ፋርማሲ ላይ ቢገኝ ነው፣ ከሰው በኮንትሮባንድ ምናምን ከገባ ነው የምናገኘው መድኃኒቱን። እና እንደዛ እየተገዛ ስወስድ የነበረው ደም ስሬ ይጠፋል። አንድ ቀን ወስጄ በእጄ በሁለተኛው ቀን ልወስድ ስል የለም፣ ደም ስሬ ይዘጋል፣ እንደገና ይፈለጋል። እግሬ ላይ ወስጃለሁ፣ ካኑላ ተደርጎልኝ። አንገቴ ላይ ወስጃለሁ፣ ጃጉላር ተደርጎልኝ። እና ምንም ፈተና ቢበዛ ግን የሆነ አለመሞቴን ሳስብ እናቴ አንድ በዓል ላይ ምን አለችኝ መሰለህ? ሚያዝያ ላይ ነበር የታመምኩት፣ የዛሬ አመት ማለት ነው፣ 1 አመቴ። እና ሚያዝያ ላይ ታምሜ ዘንድሮ ገናን ስናከብር እንኳን ኖርሽልኝ፣ ሞተሽ ቢሆን ተረስተሽ ነበረ አለችኝ። እና አልቅሳ ሳመችኝ እናቴ ማለት ነው። ቤተሰብ መጥተው ቤት ምግብ እያቀረበች ወደ ኪችን ገባችና እማዬ ምን ላግዝሽ ብዬ ሲሄድ ቁጭ በይ ናርድዬ፣ እንኳን ኖርሽልኝ፣ ሞተሽ ቢሆን ተረስተሽ ነበር አለችኝ። እና እንኳን ኖርኩኝ እላለሁ። እና I'm sorry. ቅድም እያጫወትሽኝ ነበር፣ ከቀረጻ በፊት ስንጫወት ነበር። ከመታመምሽ በፊት የነበሩ ወዳጆችሽ እና ከታመምሽ በኋላ የነበሩ ወዳጆችሽ አንቺ ህይወት ውስጥ ልዩነት ፈጥረውብሻል? በጣም ባይዘው ከመታመም በፊት አሁንም እንደዚህ ማለት ከሰው ጋር አቀራረባለሁ። ከሰው ጋር ለመግባባት እኔ ምንም ደቂቃ አይፈጅብኝም። ግን እንዴት ነው ሁሉንም ሰው ጓደኞቼ ማድረግ የምችል አይነት ሰው ነኝ። ሁሉንም ማለት ከሁሉም ሰው ጋር እንደ ባህሪ ሆኜ ጓደኛ መሆን የምችል ሰው ነኝ። ግን ጓደኞቼ ብዬ የማስባቸው ሰዎች የሉም። የኔ ናቸው፣ ያስቡልኛል፣ ይወዱኛል፣ ይጨነቁልኛል
ያልኳቸው ሰዎች አላገኘኋቸውም። በጣም የጠበቅኳቸው ሰዎች አሉ ከአንድም 3 ያሉ እና ምን ተማርኩ መሰለ በዚህ ውስጥ እግዚአብሔር ሲወድ ሰው ነው የሚሰጠው። እግዚአብሔር ሲወድ ሰው ይሰጣል። ለኔ ደግሞ እግዚአብሔር ስለሚወደኝ የሰጠኝ ቤተሰቦቼን ነው ከማንም በላይ። ቤተሰቦቼ እየበደልኳቸው የሚያቅፉኝ ሰዎች ናቸው። እናቴም አባቴም እያስከፋቸው እየበደልኳቸው ያቅፉኛል፣ ይይዙኛል። እና የተማርኩት እሱ ነው። ከእግዚአብሔር የተሰጡኝ ስጦታዎቼ እነሱ ናቸው። በቃ ሌላዎቹን እረስቻቸዋለሁ። ልክ እነሱ እንደረሱኝ ማለት ነው። እኔ አይሲ ውስጥ ሁኜ እንዳልጠየቁኝ ልክ እኔ ሆስፒታል ሁኜ እነሱ ሲዝናኑ እንደነበሩት እኔ ብሆን አላረገውም። እግዚአብሔርን ነው መልክ እኔ ጓደኛዬ ታማ ወጥቼ ልዝናና አይደለም እንደዛ። እኔ እንጃ ካጠገባው ምለያት አይመስለኝም። ኢቭን አለ እንደዛ አይነት አለ። እኔ እነሱ በተጎዱ ሰዓት እኔ ካጠገባቸው ሳልለይ ቤተሰቦቼን እያስከፋው ማለት ነው። ሌላ እኮ እንደዚህ ከባድም አይደለም፣ ራስ ምታት ወይ ትንሽ ነገር ጉንፋን ምናምን። በእንደዛ ሰዓት ለኔ ዋጋ አለው። ለኔ ዋጋ ስላለው ነው። አይ ዶንት ኖ ለሌላ ሰው ምን አይነት ፊሊንግ እንደሚኖረው፣ ግን ለኔ ግን ዋጋ አለው። ሞቼን የተነሳሁት እኔ ሞቼ ስነሳ እንዴት እነዛን ሰዎች አክሴፕት አደርጋለሁ? ደግሜ አልችልም። እኔ አሁንም ቢሆን አሉ አንዳንድ ሰዎች እንደዛ ማለት እኔ ጋር ምንም እኔ በሚያስፈልጉኝ ሰዓት ሳይደርሱልኝ፣ አሁን ግን በዙሪያ አሉ የተወሰኑ ሰዎች ለኔ በጣም ትልቅ ዋጋ ሊኖራቸው የሚችል ሰዎች። የመጀመሪያው ከእግዚአብሔር በታች እዚች ምድር ላይ እንግዲህ ከእግዚአብሔር በታች ቤተሰብ ነው። አንዳንድ ሰው በቤተሰብ ይጎዳል። አንዳንድ ሰው እኔ ቤተሰቤን በደንብ አድርጌ ይጎድቻለሁ ከሚገባ በላይ በደንብ ማለት ነው። በተለይ እናትና አባቴን በጣም ብዙ ጊዜ አስለቅሻለሁ። ግን አባቴ ግን በጣም ነው የሚወደኝ፣ በጣም ማለት ነው። እኔ ስታመም ከመጀመሪያዋ እስካሁን እስካለሁባት ድረስ አጠገቤ ነው። ሁሌ ይፈልገኛል፣ ሁሌ ይደውላል፣ ሁሌ ይጠይቀኛል። ምን ጎደለሽ? ምን ትፈልጊያለሽ? ምን ላድርግልሽ? ምን በቃ እንደዛ የሚሆንልኝ ሰው ግን የለም፣ ሊኖር ራሱ አይችልም። እና ሁለተኛው ደግሞ የኢትዮጵያ ሕዝብ በሙሉ አገር ውስጥ ያሉ ከአገር ውጭ በጣም ብዙ የረዳኝ ሰው አለ። በጣም አውቀውኝ አይደለም፣ እንደዚሁ ታማለች ተብሎ በተወራ ጊዜ በጣም ብዙ ያገዙኝ ሰዎች አሉ። እንዴት ነው? ይከብዳል በጣም ጌታ፣ በጣም ይከብዳል። በጣም ማለት እኔ እንትን ያልኩት ከቤተሰቦቼ አቅም በላይ ነው። በጣም ማለት በራሱ አቅሙን ጨርሶ አባቴ የቤተሰብ ማለት የእናትና የአባቴ ገንዘብ አልቆ አጎቶቼ አቅማቸውን ጨርሰዋል። ከዛ ነው በቃ ወደ ሶሻል ሚዲያ የወጣ ነው። በጣም አቅማቸውን ጨርሰው ማለት በቃ በጣም ከምል በላይ እና በጣም እነሱን ማመስገን እፈልጋለሁ። ከዛ ውጪ ደግሞ ጓደኛ የለኝም፣ እንዲኖረኝም አልፈልግም። ሁሉም ነገር ውሸት ነው። ምክንያቱም የሆንክለት ሰው ካልሆነልህ ላንተ ሊሆን አይችልም። በቃ ያሰው አንዳንድ ሰው የሚወደው ምን አይነት ሰው መሰለህ? የሚወደው የሆነ እዚህም እዛም የሆነ በቃ ብዙ ሰው ጋር የሚያበዛ አይነት እንደዛ አይነት ሰው ይወዳል።
ለኔ ከማንም ሰው ጋር ያለኝ ሪሌሽን ባቆም ያቆምኩበትም ምክንያት አትፈልጉ ሁላችሁ። ምክንያቱም ያቆምኩበት ምክንያት ይሄው ነው። በቃ የመታመሜ ጉዳይ ነው። ምክንያቱም ሞቼን የተነሳሁት ሞቼ ስነሳ እንዴት ማለት እስከ ስሞት ያለ በቃ ስሞት አልቀበሩም። ልክ እንደዛ ነው የቆጠርኩት። ስለዚህ በቃ ያልቀበረኝ ሰው ደግሞ ምንድነው አንዳንዱ ደግሞ የሚሰጥህ እንትን ራሱ በጣም የሚያስጠላ ምንም ሪዝን ሊሆን የማይችል ነገር ይላል። ድንገት መንገድ ላይ ሲያዩኝ ወይኔ ናርዲ ምንድነው ናርዲ ምን አቤት ነው የምለው እኔ እንደዛ ሲሉ። ምክንያቱም እኔ እኮ እናትሽን ፈርቼ እኔ እኮ አባትሽን ፈርቼ ማለት ምንድነው የሚያስፈራው? ሰው ታሞ መጠየቅ የሚያስፈራ ነገር ነው አይደለም። እኔ ስላልተዋጠልኝ አልተቀበልኩትም ይሄንን ነገር። እናትሽን ፈርቼ አባትሽን ፈርቼ እናትና አባቴ እንደዚህ የሚያስፈሩ ሰው አይደሉም። ከማንም ሰው ጋር የሚግባቡ ሰዎች ናቸው። አይደለም ከኔ ጓደኞች ጋር ማለት ነው። ደግሞ ሁለቱም እናቴም አባቴም ለጓደኞቼ በጣም ሪስፔክትፉል ናቸው። በጣም ከምልህ በላይ በቃ የናርዲ ጓደኛ መጣች ካለች ትንሽ እህት አለችኝ። የናርዲ ጓደኛ መጣለች አባይ በር ላይ ነች ካለች አትገቢያት እንደዚህ እንዴ ተቀመጭ ቢ ጠጪ ነው እንጂ በክፉ አይን እንኳን አያዩም። እና እንደዛ ምክንያት የሰጡኝ ሰዎች አመሰግናለሁ። ከናንተ እንድርቅ ስላረጋችሁኝ ራሴን እንዳይ ምናምን ስላረጋችሁኝ አመሰግናለሁ። እና እዚህ ምድር ላይ የመጨረሻ ጓደኛዬ እንዲሆን የምፈልገው ሰው አለ ብቻ ሳይሆን ነው ግን በጣም በቃ በጣም መቅረብ በጣም ጓደኛ መሆን የምፈልገው ሰው አለ። ያው ያ ሰው ይሄንን መልእክት ያህል ብዬ አስባለሁ። ግን ያው ሌላ ሰው አጠብቅ አባቴ ነው። እና በጣም ነው የማመሰግነው ሁሉንም። እናቴ በጣም ብዙ ማለት ከኔ መታመም በላይ በጣም ተጎድታለች። በጣም አይኖቿ ውበቷ ቀንሷል ከምልክ በላይ ማለት ነው። አይኖቿ ለኔ ያለቀሰችበት እንዴት እንደምገልጸው አላውቅም። አይኗ እስካሁን ድረስ አይኗን ሳያት በቃ ብዙ ነገር ፊቴ ይመጣል። እናትና አባቴ ፊት እንደዚህ ቆሜ ምናምን ስስቅ ማለት ነው የሆነ ደስተኛ ሆኜ ምናምን ይመስላቸዋል። ግን እነሱ ፊት ቆሜ ስቄ ማለት ነው ወደ መኝታ ቤት ገብቼ አለቅሳለሁ። አንዳንዴ የሚጠብቁት ነገር ስላለ ከኔ ይሆናል አምናለሁ። ያ ነገር ግን በቃ እኔ እንጃ ለምን ሀፕን እንዳረግ አላውቅም። እግዚአብሔር ከሰው ጋር እንደዚህ ዲፕ መጥቶ ቢያወራ ከኔ ጋር ቢያወራ በጣም ነው ደስ የሚለኝ። በጣም ብዙ መጠይቀው ጥያቄ ስላለኝ ይሄ ለምን ተፈጠረ እለዋለሁ። እኔ የሆንኩላቸው ሰዎች ለምን እንዳልሆኑልኝ ጠይቀዋለሁ። ልቤ ለምን ጨካኝ መሆን እንዳቃተው ጠይቀዋለሁ። ብዙ መጠይቀው ጥያቄ ነበረኝ። ከባድ ነው። ስላለፍሽበት እያንዳንዱን መንገድ አንቺ በደንብ ታውቂዋለሽ። እያንዳንዱን ስቴፕ ባይ ስቴፕ ስለምታየው አንቺ ያለፍሽበት እያንዳንዱን ነገር ፊል ታደርጊያለሽ። የእግዚአብሔር አብሮነት ካንቺ ጋር እንዴት ነበር? አይገለጽም። በቃል እንደዚህ አይገለጽም በጭራሽ ማለት ነው። እኔ አይሲ ስገባ ማለት ነው ከአይሲ ውስጥ የሞቱ ሰዎች ናቸው የሚወጡት። ማለት አይሲ ውስጥ ገብቶ የሚተርፍ ሰው ከስንት አንድ ነው እንጂ የለም ራሱ። ያ ከባድ ነው በጣም አውቃለሁ። ሰዎች አሁን እንዴት ምን ይሉኛል መሰለ ብዙ ሰው አሁን በጣም ጠንካራ ነሽ ጎበዝ ያንን ሁላ አሳልፈሽ ምናምን። እኔ አይደለሁም ነው እግዚአብሔር ነው ያሳለፈኝ።
እኔ ጠንካራ ብሆንማ አይኔን ራሱ እንደዚህ አልሆንም። አንዴ ማንም እኮ እንደዚህ መጎዳት የሚፈልግ ሰው የለም አይደለም። እንትን እጅህ እንዲቆስል ትፈልጋለህ እንዴ? እኔ ጠንካራ ብሆን በእኔ ጥንካሬ ቢሆን አይኔ እንደዚህ አይሆንም። የእግዚአብሔር አብሮነት ግን ለአንድ አፍታም ነው ያልተለየኝ። ከሁሉም በላይ እግዚአብሔር ነበረ ሲያጽናናኝ የቆየው። አንዳንድ ሰው እንደው እኛ 2 አይን ኖሮን ምን ጠቀመን ይላል። ይመጣና አንተ የሚሰማህን ስሜት አያስቡም። ደስ በቃ አፋቸው እንዳዘዘው እኛ እኮ 2 አይን ኖሮን ምንም አልሰራንም፣ አንቺ ደግሞ የምትሰሪው አይታወቅም ምናምን። እኔ እንደዛ ጭንቅ ውስጥ ሆኜ እንግዲህ እንዴት ነው 2 አይን ኖሮን ምንም እንኳን ጠፋ ያለኝ ተዋል። እውነት ስነግር ማለት ነው። ይሄ ሰውዬ እዚህ እንዳይመጣ፣ እቺ ሴትዮ እዚህ እንዳትመጣ ያልኳቸው ሰዎች አሉ። አይነሽ እንኳን ጠፋ። ሜቢ እኮ እነሱ በጥሩ ነገር አይተውት ሊሆን ይችላል። ግን እኔ በዛ ሰዓት ውስጤ ሊያስብ የሚችለው ኔጌቲቭ ነገር ብቻ ነው። በቃ ያን ማለት አንተ ካደረሰብህ ነገር አንጻር ሁሉንም ነገር በጥሩ አትወስድም በሰዓቱ። እኔ እንደውም በጣም ለመታገስ ሞክሬያለሁ። ሰዎች እንደ ማለት በቃ ሰዎች የሚሉትን ለመቀበል ሞክሬያለሁ ምናምን። ግን ልክ አልፈው ደግሞ እንደዚህ እንኳን ጠፋ እንኳን እንደዚህ ሆነ ምናምን ሲሉ በጣም ነው የሚያስጠላው። እና እግዚአብሔር በእያንዳንዱ ሁኔታ ውስጥ ነበር አብሮኝ። አይሲ ውስጥ ስገባም አብሮኝ ነበር። አይሲ ከመግባቴም በፊት አብሮኝ ነበር። ጥፋት ሳጠፋም ያየኛል፣ ይመልሰኛል። ጀስት ልክ እንደዛው አሁን እኔ ምን አስባለሁ መሰለ፣ አንዳንድ ሰው ልክ ሲያወራክ እንደዚህ አሁን ሲያወራክ ምናምን ራሱን ንጹህ አድርጎ ያወራል። ሁሉም ሰው ቆሻሻ ነው ባይሰው። ቆሻሻ የሚለው ቃል አይገልጸንም ሰዎችን። እድሜያችን ይለያያል፣ የሰራናቸው ኃጢያቶች ይለያያሉ ምናምን ምናምን፣ ግን ሁላችንም ቆሻሾች ነን። እግዚአብሔር ግን ከነ ቆሻሻችን ይወዳል። እኔ ስታመም ንጹህ ሆኜ ምናምን አይደለም የታመምኩት። በጣም አስቸጋሪ ነኝ፣ በጣም በቃ ምናምን፣ ግን እግዚአብሔር ስለሚወደኝ ይቅር አለኝ። በቃ እያንዳንዱ ሕክምና ሂደት ውስጥ አለ። እያንዳንዱ ሕክምና እያንዳንዱ መወስዳት መድኃኒት ውስጥ እግዚአብሔር አለ። እኔ እሱ ነው ያዳነኝ። መድኃኒት አለ እኔ ስቲል ነው ምን አይነት መድኃኒት ወስዳ ነው ምን አይነት እንደዚህ ነው፣ እግዚአብሔር ነው ያዳነኝ። እውነታው ይሄ ስለሆነ ማለት ነው። ዋው እና እንደዛ ነው። እኔ እንደውም በጣም አባቴ ሲያለቅስ ያሳዝነኛል። ማለት ያሳዝነኛል፣ ግን ሲያለቅስ በጣም ነው ውስጥ የሚረበሸው ከምልክ በላይ ማለት ነው። ብዙ ነገሮች ውስጥ ይመጣሉ እና ለመጨረሻ ጊዜ አሁን ነው ቅርብ ጊዜ ነው እና የሆነ ሕክምና አለ ምናምን ሲባል እንሂድ አልኩት። ሄድን እና እንደ አዲስ በቃ እንደ አዲስ ይጠይቀዋል ምንድነው ምናምን። ከዛ ፋይል አይተው ምናምን ቆይተው ከዛ ምንድነው የተፈጠረው አይንሽን አሞሽ ነው ምናምን እንደዛ ሲሉኝ እናደዳለሁ። በተፈጥሮ እኔ ቁጡ ነኝ፣ ቶሎ ነው ለመናደድ ምናምን በጣም ፈጣን ነኝ። እና ምን እንደምትለው እቺ ምናምን ብዬ ተነስቼ ነው የምወጣው። ዶክተር ይበሉት ማንም ይሁን እና ምንድነው የተፈጠረው ምናምን ብላ ጠይቀችኝ። አስረዳኋት እንትን ለማለት ሞክሬ እና ምን አለች መሰለ፣ አይኑ መውጣት አለበት አለች። እኔ ስለ አይነ ሲነሳ ነው ማለቅሰው ብያለሁ። የመጨረሻ በቃ ማልቀሻ እንትኔ በህይወቴ ካጋጠሙ ነገሮች ውስጥ በጣም ከባዱ ለኔ ይሄ ብቻ ነው። ሌላውን ሁሉንም አልፌዋለሁ፣ ትቼዋለሁ፣ እረስቼዋለሁ። ማስታወስም ራሱ አልፈ አሁን የሆነ ሰው መጥቶ
እንደዚህ ትዝ ይልሻል ወይ ቢለኝ እግዚአብሔርን ነው የምለው አንድ ነገር አላስታውስም። 2016 2017 ምናምን whatever even ከአንድ ወር በፊት የነበሩ ነገሮችን ማስታወስ አልፈልግም። በቃ እኔ ጋር አልፏል፣ ሁሉም ነገር አልፏል። ወደፊት ለመሄድ የሚያስችለኝን ነገር ብቻ ነው ማሰብ የምፈልገው። እና ዶክተሯ ምን አለች መሰለ፣ ይሄ አይን መውጣት አለበት። ለምን ነው የሚወጣው አልኳት። አይ ይሄኛውንም እንዳይጎዳው ምናምን ነው መጀመሪያ ይሄኛውንም እንዳይጎዳው ሳትል በፊት ምንም ስለማይሰራ ስለማያይ ከዚህ በኋላ እኮ በቃ እይታ አይመለስም፣ ስለዚህ መውጣት አለበት። ጥቁር አንበሳ ሄዱና እንደዚህ ነው ምን አልኳት። እኔ ጋር ጉዳት እስከሌለው ድረስ ከኔ አካል ውስጥ ምንም ነገር አይጎልም አልኳት። አይወጣም እና ከኔ አካል ምንም ነገር ጎሎ ወደ እግዚአብሔር አልሄድም። እኔ ብሞትም በቃ እንደዚህ ሆኜ ነው የምሞተው አልኳት። አይ ይሄኛውን አይንሽ ሊጎዳው ይችላል ምናምን ብላ አለች። ከዛ እንደገና እርግጠኛ የሆንሽበት ነገር ካለ ንገሪኝ፣ ከዛ ውጪ ግን ሊጎዳው ይችላል ምን እንደዚህ ይሆናል ሊሆን ይችላል በሚል እኔ አይኔ እያየ እንደዚህ አይኔ ወጥቶ አይወድቅም አልኳት። እንደዚህ ብያት ወጣሁና ራሴን መቆጣጠር አልቻልኩም። በቃ ፍርፍር ነው ያልኩት። እንደውም ደግሜ ለአይን አላለቅስም ብዬ ነበር፣ ግን የትም ቦታ ላይ ስለ አይን ከተነሳ በቃ እምባዬን መቆጣጠር አልችልም። በጣም ነው የማለቅሰው። የሆነ በጣም በቃ ይሄ ብቻ ነው የሚከብደኝ እንጂ እኔ ምንም የሚከብደኝ ሰው አይደለሁም። ባይዘው ሰው ለመተው ሰው ለመርሳት ምናምን በጣም ደፋር ነኝ። በዛ ላይ ድፍረቴ ደግሞ እውቀት የለውም። በጣም ደፋር ነኝ እና እንደዛ ስለሆነ ደፋር ነኝ ያልኩ ለምን እንደሆነ ታውቃለህ? ከዚህ በፊት በነበረው ህይወቴ ከሰው ጋር ስጣላ አልፈራም ማለት የሆነ አሁን አንዳንድ ሰው ጥሎኝ እንዳይሄድ ምናምን ብለህ ትይዘዋለህ አቅፈ ምናምን የሆነ እኔ ጋር እንደዛ አይነት ነገር የለም። ይሄድ ትሄድ ነው የምለው። እና ደግሞ ጥፋት አጥፍቼ ይቅርታ አልጠይቅም። እውነት ስነግር ይቅርታ አልጠይቅም። ለምን? አሁን ባለውበት አይደለም ከዚህ በፊት በነበረው እና በቃ የሆነ ምን እንጃ በጣም ኬርለስ የሆነ ሰው ታውቃለህ። በቃ ምን ይመስልሻል? በቃ እንደዛ ነገር ይመስለኛል። እና አሁን ሰዎች አጥፍተው ራሱ ይቅርታ ጠይቃለሁ። እነሱ ባጠፉት እንዳጠፉ እያወቅኩ ግን በጣም ውስጤን የጎዳኝ አንድ ነገር አለ። እሱ ነገር አልተወኝም፣ ሊተወኝም አይችልም። ለምን ምን አይነት ተፈጥሮ እንደሆነም አላውቅም። ግን ሰው ማመን ማቆም አልቻልኩም። ሰው አምናለሁ አሁንም። ናርዲ በቃ እንደዚህ ነው ካልከኝ እሺ በቃ 100% ነው ማምነው። ወደዚህም ወደዛም አልልም፣ አምናለሁ። ናርዲ እንደዚህ ነው ካለችኝ አምናታለሁ። በጣም ያመንኳቸው የካዱኝ የራሴ የሆኑ አብረውኝ ያደጉ ጓደኞች አሉ። በቃ አሳልፈው ለጅብ እንደመስጠት ማለት ነው። እንደዛ አድርገውኝ ግን እኔ አብሬያቸው ነኝ። ግን ውስጥ ይጎዳል በጣም። እኔ አሁን ለሰው ብነግረው ባወራ ምናምን ለአንተ አወራለሁ ይቀለኛል እንጂ ውስጤ ግን አይጠፋም፣ ከውስጤ አይጠፋም። ቂም ሰው አይደለሁም፣ ቂመኛ ምናምን ሆኜ ሳይሆን ግን ውስጤ ስላለ ነው። ውስጤ የሆነ ጊዜ ወይ ካየዋቸው ወይ የሆነ ነገር ሊያደርጉ ሲሉ ያ ነገር ይመጣብኛል። እንደውም አንዳንዴ ከራሴ ጋር እንትን ላለሁ እታገላለሁ በጣም
አይ ትወደኛለች፣ አይ ይወደኛል ብዬ ከራሴ ጋር እታገላለሁ። ከዚህ በፊት እንደዚህ አርገውሻል፣ ከዚህ በፊት እንደዚህ ያርጋሻለች እያለኝ አይምሮዬ አይ ትወደኛለች፣ አሁን እኮ ለእኔ ጥሩ ሰው ናት፣ አይ አሁን እኮ ለእኔ ጥሩ ሰው ነው እሱ በጣም በቃ ምናምን ብዬ የሆነ ምን እንደሚመስለኝ ታውቃለህ? ከህመሜ በኋላ ጭንቅላቴ ከህመሜ በኋላ ተቀብላኛለች እኮ። ማናት እሷ? ማነው እሱ? ኖ እዚህ ምድር ላይ ስትኖር ማለት ነው ከሰው ጋር ማለት ከሰው ጋር ያለህ ቅርርብ አይደለም የህይወት ስኬት። እኔ በቃ እሱን ነው የተረዳሁት። እንደኔ ማለት ነው እግዚአብሔርን በቃ እንደኔ ብዙ ሰው ያለው ሰው የለም ከመታመም በፊት። እንደኔ በቃ በጣም ብዙ ጓደኛ ያለው እንደኔ በጣም ብዙ አጀብ ያለው ሰው የለም ጭራሽ በሴትም በወንድም ደረጃ ማለት ነው። በጣም ብዙ ሰው በቃ ግን እነዛ ሰዎች ምንም እኮ አድርገውልኝ አይደለም። በቃ ደስ ኖርማል ወይ የኔን ገንዘብ በማጥፋት ነው ወይ ደግሞ ከኔ ጋር በቃ ሜቢ አላቅም ጊዜ በማሳለፍ እና በቃ እንዴት ልበል ግን ለኔ በቃ እኔ መጨረሻዬን እንዲያዩ የምፈልገው እናቴ አባቴ በቃ ያሳከሙኝ ሰዎች በሙሉ። ከዚህ በኋላስ ምን መሆን ነው ያንቺ ትልቁ ጎል? ህልምሽ ምንድነው? ከዚህ በኋላ አንዳንድ ሰዎች እንደዚህ በቀልድ ስናወራላቸው ምንም መሆን ማትፈልግ ይመስላል። ህልም ራዕይ ምናምን የሌለ ይመስል እኔ ነኝ ህልሜን የማውቀው። በጣም ትልቅ ህልም አለኝ። በስራ ደረጃ ዶክተር መሆን እፈልጋለሁ። ከድሮም ነው? አዎ ከድሮም ማለት ነው። ናቹራል ተማሪ ነኝ። እና ደግሞ ከሁሉም በላይ የምፈልገው ከዶክተሩም በላይ ዶክተር ባልሆን ራሱ በቃ ማድረግ የምፈልገው ነገር ልክ አሁን ህፃናት አሁን እኔ አድጌ የተቸገሩ ሰዎችን ሰብስቤ ማብላት ማጠጣት ማኖር እፈልጋለሁ ምናምን ይላሉ አሁን ልጆች ስጠይቃቸው። እንደዛ ነው የምፈልገው። በጣም ብዙ ሰዎችን ማገዝ እፈልጋለሁ። ብዙ ሰው የሌላቸው ሰዎች አሉ፣ ሰው የሚያስፈልጋቸው ሰዎች በገንዘብ ሳይሆን ሰው የሆነ ሰው የሚያስፈልጋቸው ሰዎች አሉ። እኔ ታናናሾቼ ሰው እንዲያጡ አልፈልግም። እኔ ሰው አጥቼ ከሆነ እነሱ ሰው አያጡ፣ እኔ ያለሁላቸው እና እሱ ትልቁ ህልሜ እሱ ነው። ለሰው ሰው መሆን እፈልጋለሁ። ለዛ ነው። ዋው ናርዲዬ በጣም ቆንጆ ነገር እያካፈልሽኝ ነው። ምናልባት እስቲ ቅድም እየተጫወትን ነበር ከቀረጻ በፊት ብዙ ነገር ስላወራን አስተዳደግሽ ላይ ምጣ ከቤተሰቦችሽ ጋር የነበረሽ አስተዳደግ እንዴት ነበር? ብቻሽ እንዳደግሽ በብቸኝነት እንዳደግሽ ወይም ደግሞ እናትሽ ለረጅም ዓመታት አብራሽ እንዳልነበረች የተወሰነ ነካክተሽልኝ ነበር። አዎ እናቴ እንዴት ነው መሰለህ ስትኖር የሆነ ነገር ይኖረኛል ብለህ ነው የምትኖረው። የሆነ ነገር ማድረግ ትፈልጋለህ ምናምን እና እናቴ ቤት እንዲኖራት ትፈልጋለች። አባቴም ይፈልጋል፣ ግን ቤት እንዲኖራት ትፈልጋለች እና ያንን ለማድረግ ደግሞ ግዴታ አባቴ ከሚሰራው ስራ ውጪ መስራት አለባት እሷን። ወደ ውጭ ሀገር ሄዳ ነበር። አንቺ ተወልደሽ ነው ወይስ? አዎ እኔ 5 ዓመቴ ነበረ
አይ ቲንክ ስትሄድ 5 አመቴ ነው። 5 አመትም የሞላኝ አይመስለኝም። አይ ዶንት ኖ ግን እና አባቴ ባይዘው አባቴ ጎበዝ ነው። አባቴ ነበረ እሷ ከሄደች ጊዜ ጀምሮ ይዞ ያሳደገኝ። ከ5 አመትሽ ጀምሮ በሚለው ያዘው። እሺ ጀምሮ በሚለው ያዘው እና ለተወሰኑ ጊዜዎች እንደዛ ነበረ እና ብቻዬን ያደግኩት የመጀመሪያ ሴት ልጅ ነኝ። ምንም ነገር ጎሎብኝ አያውቅም። አባቴ አይለብስም፣ እናቴ አትለብስም፣ እኔ ለብሳለሁ። እናቴ ጫማ ሳታረግ እዛ አረብ ሀገርም እያለች ለኔ ግን ጫማ ግዛላት ብላ ብር ትልካለች እና ከባድ ነው። በጣም ትናፍቀኛለች። ሁሌ አንገናኝም። በእንትን ነበር በሰዓቱ ስካይፕ ነው ያለው፣ ኢንተርኔት ቤት ይደክ ነው ትገናኘውና በሳምንት አንዴ ምናምን ነው የምንገናኘው እና ከባድ ነበር። ግን አባቴ ምንም አላጎደለብኝም እውነት ለመናገር። ከእናቴ ጋር እናቴ በሩቅም ብትሆን አግዘዋለች በጣም እና ለምሳሌ አሁን ስለነሱ ሳስብ ውስጥ ገብቼ ያለቅሳለሁ ብዬክ ነበር ቅድም። ለምን እንደማለቅስ ታውቃለህ? ሌላ ልጅ ሳይመጣ በፊት ቢሆንም በጣም ዋጋ ከፍሎልኛል ሁለቱም። በዛ ላይ ደግሞ እኔ እነሱ ካስቀመጡኝ ቦታ አልተገኘውም። እውነቱን ስነግርህ እድሜ ገና ነው፣ ግን እነሱ ካስቀመጡኝ ቦታ አልተገኘውም። እሱ ነገር ሁሌ ያመኛል። ሁሌ ውስጤን በቃ የሆነ ነገር ይሰማዋል። እነሱ ካስቀመጡኝ ቦታ አለመገኘቴ ያመኛል በጣም እና እነሱ መካስ እፈልጋለሁ በጣም በብዙ ማለት ነው ከምልክ በላይ። እኔ የሆነ የሰው ልጅ አሁን አግብቼ ወልጄ ስራ ይዤ ምናምን እናትና አባቴን ከጦርኩ ነው ይበቃኝ ነው በቃ። መጦር ሳይሆን በቃ ጀስት የሆነ ነገር አርጌላቸው ባልፍ ደስ ነው የሚለኝ እኔ እግዚአብሔርን የእውነት ማለት ነው። በጣም ከባድ ነው በጣም። አባቴ ነው ምግብ የሚሰራልኝ፣ ጸጉሬን ይሰራኛል፣ ልብሴን ያጥበልኛል፣ መዝናኛ ይወስደኛል እና ምንም ጎሎብኝ አያውቅም እግዚአብሔርን። ብር በተላከ ቁጥር የሆነ አሁን እንደዚህ ወር ጠብቃ ወይ 2 ወር ምናምን አይደለም ብር የምትልካው። የተወሰነ ብር ትልካለች በ15 ቀን፣ የተወሰነ ብር ደግሞ በሌላ ጊዜ ምናምን ትልካለች። ብር በተላከ ቁጥር ልብስና ጫማ አላት ናርዶስ። ያው ልጆች የሚያስደስተን በሰዓቱ ልብስና ጫማ ነው፣ ሌላ ነገር ሊኖር አይችልም። እና መጣች፣ ትንሽ ቆየች። ከዛ እህቴን 2009 ላይ እህቴን ወለደች። በጣም በቃ ማለት ብቸኝነት ልክ ማደግ ስጀምር በቃ ድሮ አሁን የሆነ ደስ ይለኛል በቃ ብቻዬን ስለሆነ ማድገው ተቀናቃኝ የለኝም በቃ ደስተኛ ነኝ። ልክ ማደግ ስጀምር ብቸኝነት እየተሰማኝ መጣ። ለምንድነው ልጅ ማትወልዱልኝ እያልኩ መጠየቅ ጀመርኩ። እንወልዳለን ትለኛለች፣ እንወልዳለን አይወልዱም እና አይ በቃ የራሳቸው ፕላን ይኖራል ብዬ ታውኩኝ። ግን ጫቃጭቃለሁ፣ ሁሌ አለቅሳለሁ። በቃ ልጅ ይወለድልኝ እህት ፈልጋለሁ ነበር ሁሌ። እግዚአብሔር ይመስገን 2009 ላይ ሜርሲ ዘካሪያስ የምትባል ቆንጆዬ ልጅ ተወለደች እና እህቴ መጣች። ከዛ 2009 ተወለደች 2010። ከዛ 2010 ላይ ደግሞ ሁሉም ሰው ወንድም አለው፣ እኔ ወንድም የለኝም ማለት ጀመርኩ። አድጌያለሁ እኮ ግን ወንድምም እፈልጋለሁ አልኩኝ።
ባንቺ ፍላጎት ነው በቃ በኔ ፍላጎት እና ከዛ ወንድም ተወለደ። ከዛ 2010 ላይ ሰኔ 25 ይመስለኛል ሰኔ 25 አካባቢ ለምን 2011 ነው እንጂ 2011 ላይ ማዘር ወንድ ልጅ ወለደች። ኤሎዛይ ዘካሪያስ ይባላል። ሴት ቢወለደስ አሁንም ወንድ ድገሙልል ነው እና ከዛ በቃ ደስታ በጣም ደስ አለን ሁላችንም። በቃ በጣም ደስ የሚል አሪፍ ህይወት እየኖርን ምናምን ከዛ ይሄ ወንድ ደግሞ ብቻውን ቀረ እኮ ምናምን ተባለ። ብቻውን ቀረ፣ ብቻውንማ መሆን የለበትም ምናምን ተባለ። በቃ አንዴ መጨረሻ እንውለድና በቃ ምናምን አለች ማዘር። አንቶኒዮ ዘካሪያስ የሚባለው ደግሞ የተወለደው 2017 ነው። በጭንቅ በጣም በጭንቅ ማለት ነው። እና እንዴት ነው ከኔ ጋር የተፈተነ ልጅ ነው። በጣም ነው የምወደው። ትንሽዬ ልጅ ነው ግን በጣም ወደዋለሁ። ከኔ ጋር በጣም ተፈትኗል። ከእናቱ ጋር ማግኘት ያለበትን ፍቅር አላገኘም። እሷ እኔን ለማስታመን ወዲህ ያስተል ለሱ መሆን እንዳለበት አልሆነችም። የእናት ፍቅር አላገኘም ማለት እንደዚህ ተንከባክባ በጣም ኬር አድርጋ አላሳደገችው። እና ሳየው እንደዚህ አሁን ቤት ውስጥ ሲሄድ ሳየው ምናምን በቃ እምባዬ ነው የሚመጣው። እና ይሄንን ይመስላል። ዋው ኢየሱስ ላንቺ ማን? ኢየሱስ ለኔ ህይወቴ። ቃል የለኝም ግን በቃ ቢያንስ በዚህ ህይወቴ ነው። ኢየሱስን ብዙ ጊዜ ክጄዋለሁ እኮ እኔ እውነት ክጄዋለሁ ማለት ልክ ቤተሰቦቼ አስቀምጠውኝ ባስቀመጡኝ ቦታ እንዳላገኙ ለእግዚአብሔር እንደዛው ነኝ። እግዚአብሔር ባስቀመጠኝ ቦታ አልተገኘውም። ግን የእሱ ፍቅር ነው እስካሁን ድረስ። ግን ባይዘው ማለት ነው አንድ ነገር አለ። ኢየሱስ ለኔ ህይወቴ ነው ስለ ጥፋት እያጠፋው ማለት ነው ውስጤ በቃ ይከሰኛል። አንቺ ክርስቲያን አይደለሽ እንዴ? አንቺ እንደዚህ በጣም ብዙ ጊዜ ያስተዋልኩት ፊሊንግ ባይዘው ይሄንን ነው። በጣም ብዙ ጊዜ ማለት ነው። እና ኢየሱስ ህይወቴ ነው ያልኩ ለምንድን ነው? በጥፋቶቼም በሁሉም ውስጥ አለ እግዚአብሔር። በቃ አልተወኝም። አይገርም? ኢየሱስ ለኔ ህይወቴ ነው። እኔ አላቅም እንግዲህ እኔ በጣም ነው ማለት የሆነ አሁን ሰው ራሱን አጠፋ ምናምን ሲባል በጣም ነው የምስቀው። ራሴን ስለማላጠፋ እኔ ራሴን በጣም ነው የምወደው። ባይዘው ራስን ካልወደድክ ሰውን አትወድም። ለራስህ ጊዜ ከሌለ ራስን ትሪት ካላረክ ሰውን ትሪት አታረግም። ራሴን ደግሞ በጣም ነው የምወደው እና ራሴን ሳላጠፋ በብዙ ሂደቶች ውስጥ የመጣሁት ኢየሱስ ህይወቴ ስለሆነ ይሄ ነው። አመሰግናለሁ። ቴንክ ዩ ናርዲ። ደስ ብሎኛል። በጣም ደስ ብሎኛል። ምናልባት ቀረ የምትይው ሀሳብ ካለ ያው አፍቶ እናቴና አባቴን አላቅም በምን ምስጋና ማለት እንጃ። በአፍህ የሆነ ሰው የምታመሰግነውን
ጓደኞችንም በፍል ታመሰግን ትችላለህ። ቃሉ አይገልጽም። በቃ እወዳችኋለሁ። እናቴንም አባቴንም በጣም ነው የምወዳችሁ። እህቴን ወንድሞቼን እወዳችኋለሁ በጣም በጣም ነው የማመሰግነው። እና ስታስታምሙኝ የነበራችሁ ሰዎች በሙሉ አመሰግናለሁ። በጣም ነው የማመሰግነው። በቃ እናንተንም አክብራችሁ ስለጠራችሁኝ አመሰግናለሁ። የተወደዳችሁ የብርሃን ቲዩብ የኤግል ፖድካስት ውድ ተመልካቾቻችን እንግዲህ ለዛሬ የነበረን ቆይታ ይህንን ይመስል ነበር። በሚቀጥለው ሳምንት ከሌላ እንግዳ ጋር እስክንገናኝ ሰብስክራይብ እያደረጋችሁ ጠብቁን። መልካም ሳምንት።